ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ መጽሐፈ አስቴር ወይም ፑሪም ስለሚባለው የነቢያቶች በዓል ወይም ስርዓት ስለሆነው ይሆናል። እንደሚታወቀው ዛሬ በነቢያቶች የተደነገገው ፑሪም የሚባለው በዓል በየዓመቱ ይውላል። በዚህ ዓመት የሚውለው የፑሪም በዓል ሐሙስ ማታ ጀምሮ አርብ ይሆናል። ይህም ከኢየሩሳሌም ከተማ ውጭ ያሉት በሙሉ አርብ በዓላቸው ነው። በእርግጥ በዚህ ዓመት የሚውለው የፑሪም በዓል ትንሽ ለየት ያለ ነው። ይህም ፑሪም ምሹላሽ በመባል ይታወቃል። ማለት ፑሪም የሚውለው ከሐሙስ ማታ ጀምሮ ማለት አርብ ሲሆን ቅዳሜ ሰንበት ስለሆነ በቅዳሜ ቀን የፑሪም በዓል ስለማይከበር በቅዳሜው ፋንታ ወደ እሁድ የተዛወረ ማለት ነው። ይህም ሹሻን ፑሪም በመባል ይታወቃል ማለት ነው። ይህም ከኢየሩሳሌምና ከኢየሩሳሌም ውጭ ያለው ሕግና ስርዓት የተለየ ስለሆነ በኢየሩሳሌም የሚኖሩት እሁድን የፑሪም በዓል ያከብራሉ። ከኢየሩሳሌም ውጭ ያሉት ደግሞ አርብን የፑሪም በዓል አድርገው ይውላሉ ማለት ነው። በዚህ ዓመት በሚውለው የፑሪም በዓል ግን ከኢየሩሳሌም ውጭ ያሉትና ኢየሩሳሌም ከተማ የሚኖሩት አይሁዳውያን የፑሪም የአስቴርን መጽሐፍ ታሪክ ወይም መጊላት ኤስተር የሚባለውን አርብ ማታ አጠቃላይ ከኢየሩሳሌም ያሉትም ከኢየሩሳሌም ውጭ ያሉትም ሰዎች በአንድ ላይ ያነቡታል ማለት ነው፣ ጧትና ማታ። ነገር ግን ልዩነቱ ከኢየሩሳሌም ውጭ ያሉት አርብን ምሽሎ ሃይማኖትና ወይም ስጦታ ለሌሎቹ ይሁዲ መስጠትና በዚሁ ቀን ደግሞ ስዑዳ ወይም ድግስ ደግሰው በዓሉን ያከብራሉ ማለት ነው። በኢየሩሳሌም የሚኖሩት ደግሞ እሁድ ስጦታ ለጓደኛና ለድሃ ይሰጣሉ። እንዲሁም ስዑዳ ወይም ድግስ ያዘጋጃሉ ማለት ነው። ነገር ግን መጊላት ኤስተርን አያነቡም። ምክንያቱም መጊላት ኤስተር የሚነበበው አርብ ማለት ከሐሙስ ማታ ጀምሮ አርብ ጠዋት ብቻ ነው ማለት ነው። ስለዚህ በመጊላት አነባበብ ከኢየሩሳሌም ውጭ ያሉትም ሆነ በኢየሩሳሌም የሚኖሩትም ተመሳሳይ ነው ማለት ነው። ልዩነቱ በኢየሩሳሌም የሚኖሩት እሁድ ብቻ ስጦታ ለድሆችና ለወዳጆቻቸው ይሰጣሉ ማለት ነው። ከዚያም ቀጥሎ ስዑዳ ወይም ድግስ አዘጋጅተው ይበላሉ ወይም ይጠጣሉ ማለት ነው። በዚህ አይነት ይህንን የፑሪም በዓል ያከብራሉ ማለት ነው። እንደሚታወቀው ይህ የፑሪም በዓል የነቢያቶች መመሪያ ስለሆነ ስራ አይከለከልም፣ ማንኛውም ነገር ማለት ነው። ነገር ግን የበዓል ቀን እንዲሆን ስለተዘጋጀ የመደሰቻ ቀን
ሆኖ ይሆናል ማለት ነው። እንደሚታወቀው ይህ የፑሪም በዓል ወይም የፑሪም ታሪክ የሆነው በኢራን ሀገር ሲሆን ይህም ሁለተኛው ቤተ መቅደስ ወይም የእስራኤል ልጆች ወደ እስራኤል ምድር ከመመለሳቸው ከ2 ዓመት በፊት አስቀድሞ ነው ማለት ነው። እንግዲህ በዚህ በመጽሐፈ አስቴር ውስጥ የምናነበው ታሪክ በሙሉ የዓለም ፈጣሪ ዓለምን ወይም እያንዳንዱን የሰው ልጅ እንዴት አድርጎ እንደሚመራውና እንደሚከታተለው የሚያሳይ ነው ማለት ነው። ለምሳሌ በዚህ መጽሐፍ ውስጥ የምናየው አክተሮች አሉ። በተለይ ሃማን የሚባል አሜሪካዊ አለ። አሐሽወሮሽ የሚባል ደግሞ አለ። እንዲሁም ደግሞ ሞርድኻይ እና ኤስቴር የሚባሉ አሉ። እነዚህ በዋናነት የምናያቸው ተዋናያን ናቸው ማለት ነው። እንደ ተዋናያን የምናያቸው ናቸው ማለት ነው። አማሌቅ የሚባለው ወይም ሃማን የሚባለው የእስራኤል ልጆች በሙሉ በአንድ ቀን ለማጥፋት እቅድ አወጣ ማለት ነው። የኢራኑ መሪ ደግሞ አሐሽወሮሽ የሚባለው ደግሞ በሱ አስተዳደር ውስጥ የሚገኙት ወይም በ127 ሀገር የሚገኙት ይሁዲዎች በሙሉ ሃማን በጠየቀው መሰረት ተላልፈው እንዲሰጡና በአንድ ቀን እንዲገደሉ ፈቃድ የሰጠ ነው ማለት ነው። እንግዲህ በአንድ ሀገር ተጠልሎ የሚኖር ህዝብ ያ መንግስት ለባለስልጣኑ ሰው እነዚህ ሰዎች አይጠቅሙም ይገደሉ ብሎ ጥያቄ ሲያቀርብ እሱ ደግሞ አንተ ያልከው ሁሉ ይፈጸም ብሎ ትእዛዝ እየሰጠ ነው ማለት ነው። ስለዚህ ይህን እቅድ ካቀዱና በተግባር ለመፈጸም ሲዘጋጁ የተለያዩ ነገሮች መፈጠር ጀምሩ ማለት ነው። እንደሚታወቀው አንድ ሰው ሌላ ሰው መጥፎ ነገር ሲያስብ በደንብ አድርጎ ከልብ ማሰብ አለበት ማለት ነው። ምክንያቱም ያ ለሌላ ሰው መጥፎ ያሰበው ነገር ያ ተመልሶ ራሱ ሊገባበት ስለሚችል ማለት ነው። በዚህም ነው በኢትዮጵያ በገጠር በነበርንበት አካባቢ የሚባል አባባል አለ። ይህም ጉድጓድ አርቀህ አትቆፍረው፣ ምክንያቱም አንተው ራስህ ልትገባበት ትችላለህ የሚል አባባል አለ። ይህም ትክክልና እውነት ነው። ምክንያቱም እኛ ለሌሎች ሰዎች መልካም ስናስብ መልካም ነገር እናገኛለን ማለት ነው። ክፉ ነገር ስናስብ ደግሞ ያ ክፉ ነገር ደግሞ ተመልሶ ራሳችን ላይ ይሆናል ማለት ነው። ይህም አንዱ በዚህ መጽሐፍ የምናየው ታሪክ ነው ማለት ነው። እንግዲህ ይህ ሃማን ወይም አሜሪካዊ የሚባለው ሰው የ127 ሀገራት ህዝቦች በሙሉ ለሱ ይሰግዱለት ነበር። ነገር ይህ አንድ አይሁዳዊ አንድ ግለሰብ ስላልሰገደለት እሱ ብቻ መበቀል አንሶት የእሱ ዘር የሆኑትን በሙሉ አይሁዳውያን በሙሉ ለማጥፋት መወሰን ማለት ምን ያህል ጥላቻ በውስጡ መኖርን ያሳያል ማለት ነው። ይህም በእያንዳንዱ ሰዎች ይከሰታል ማለት ነው። ለምሳሌ አንድ ሰው አንድ ነገር መጥፎ ነገር ካደረገ የእሱ ዘር ወይም የእሱ ወገን የሆነውን በሙሉ
ጉዳት ለመድረስ ይጥራል ማለት ነው። ሰውየው ያደረገው አንድ ሰው ነው። ነገር ግን መጥፎ ነገር የሚቀበሉት ደግሞ በዚህ ጉዳይ የሌሉበት ሰዎች ናቸው ማለት ነው። ይህም አንዱ መጥፎ የሰው ልጅ እይታ ነው ማለት ነው። በኦሪት ሕግና ስርዓት መሰረት ደግሞ አንድ ሰው መጥፎ ነገር ካደረገ ያ ሰው ብቻ ነው የሚቀጣ። ልጆቹ አይቀጡ፣ ቤተሰቡ አይቀጣ፣ ወገኖቹ አይቀጣ። ያ ሰው ብቻ ያጠፋው ብቻ ማለት ነው። ምክንያቱም ሌሎቹ አላጠፉማ። ይህ ብቻ አይደለም። እያንዳንዱ ሰው የራሱ የሆነ የግል ነፃ ምርጫ ስላለው እርሱ ባጠፋው ቤተሰቡ ሊቀጣ አይችልም። እሱ ባጠፋው የእሱ ህዝብ ሊቀጣ አይችልም። ነገር ግን ይህ ሰው ጥላቻ ከዚያም አልፎ ጠቅላላ የእሱ ህዝብ የሆነውን በሙሉ አጠቃላይ ህፃን፣ አዋቂ አጠቃላይ የሆኑትን በሙሉ በአንድ ቀን ለማጥፋት አዘጋጀ ማለት ነው። ይህ ብቻ አይደለም። ሞርደኻይ ለሚባለው ይሁዲ ደግሞ ስለማይሰግድለት 50 ክንድ የሚሆን ምሰሶ አዘጋጅቶ ከዚያ ላይ ጠቅላላ በሙሉ በርቀት ራሱ ሰዎች እንዲያዩት አዘጋጅ ማለት ነው። ተሰቅሎ እንዲያዩት 50 ክንድ ሜትር ማለት ቀላል ነገር አይደለም። ያን 50 ክንድ ከየት አመጣው የሚል ጥያቄም አለ። ይሄ 50 ሜትር የሚባለው በኖህ መርከብ ጊዜ የነበረ ነው ይባላል። ምክንያቱም 50 ክንድ ማለት በጣም ትልቅ ነው። 25 ክንድ ወይም 25 ሜትር ሀምሽማማ ማለት 50 ክንድ ማለት 25 ሜትር ማለት ነው። 25 ሜትር ርዝመት ያለው በጣም ትልቅ ነው። ራሱ በአይሁድ ሕግና ስርዓት ሀኑካ የሚባል በዓል አለ። ወይም በኦሪት ሕግና ስርዓት መሰረት ደግሞ የዳስ በዓል የሚባል አለ። ዳሱን ስንሰራ ከ10 ሜትር በላይ ከሆነ እንደ ሱካ አይቆጠርም። ምክንያቱም ከ10 ሜትር በላይ ርቀት አለው። ነገር ግን ይህ ለመከለልም በጣም ርቀት አለው ማለት ነው። ሀኑካም እንደዚሁ ነው። 10 ሜትር የሚባለው የሰው ልጆች በአይናቸው በደንብ ሊያዩት የሚችሉ ነው። ከ10 ሜትር በላይ ላይ ከሆነ ግን ነገሮቹ በጣም የራቁ ስለሆኑ ትክክል አይሆንም ማለት ነው። ነገር ግን ይህ ዛፍ ራሱ ማነው ያ ምሰሶ 50 ክንድ ወይም 25 ሜትር ማለት በጣም ትልቅ ረጅም ነው ማለት ነው። ከዚያ ላይ ተሰቅሎ ሁሉም ሰው እንዲያዩለትና ያንን ሲናደድ የነበረውን ነገር ያን ሳይ እንዲበርድለት አዘጋጀ ማለት ነው። ነገር ግን ያው በታሪክም እንደምናየው ሰዎች ራሳቸው ሌላ ሰው ክፋት ሲያስቡ ራሳቸው በዚያ ውስጥ ይገባሉ ማለት ነው። በተለይ መሪዎች፣ በተለይ እንደዚህ አንዳንድ ባለስልጣን የሆኑ ሰዎች ልክ ለመንግስት ተቆርቋሪ ይመስላሉ፣ ለህዝብ ተቆርቋሪ ይመስላሉ። ነገር ግን በውስጣቸው ለማሟላት የፈለጉት የግላቸውን ነው። እንግዲህ ብዙ ጊዜ አይተን እንደሆነ ብዙ መሪዎች ወደ ጦርነት የሚገቡትም በራሳቸው የግል አለመግባባት ነው። ከህዝቡ ጋር ምንም ያልተገናኘውን ነገር የራሳቸውን ችግር ልክ የህዝቡ ችግር አስመስለው በማቅረብ ህዝቡን ወደ ጦርነት የሚዳርጉት በዚህ ምክንያት ነው ማለት ነው። መጨረሻ ላይ ህዝቡ ይሞታል፣ እነሱ ያንን ኑሯቸውን ይቀጥላሉ ማለት ነው። ስለዚህ አንድ ሰው ያን ነገር ሲያደርግ በእውነት ይህ ሰው ለህዝብ ተቆርቆሮ ነው። ለህዝብ መቆርቆሩ ለምን በዚህ መንገድ አልመጣም? በጦርነት ፋንታ ለምን
ሌሎችም ነገሮች ማድረግ አይችልም ህዝቡ። እንደሚታወቀው በዓለማችን ዙሪያ ለጦር መሳሪያ የሚውለው የገንዘብ መጠን አንድ 10-15 ፋብሪካ ቢኖር ራሱ ህዝቡ ከረሃብ ሲወጣ በሰላም ስለሚኖር ግጭት አይኖርም። ራሱ በሰላም ተከባብሮ ይኖር ነበር። ነገር ግን ብዙ ጊዜ አይተን ነው መሪዎቹ በተለያዩ የግል ጉዳያቸው በመነሳት ህዝቡን ወደ ጦርነት ያስገቡታል። በጣም ብዙ ህዝብ ይጎዳል፣ ብዙ ቤተሰብ ይናጋል። እነሱ ግን ከሆናላቸው በዚህ ይቀጥላሉ፣ ካልሆናቸው ደግሞ ያን ቦታ ለቀው ሌላ ሀገር ይኖራሉ ማለት ነው። በታሪክ እንዳየነው ማለት ነው። የምዛሬት ድረስ ያለ ነው። ስለዚህ ይህም ሰው ከዚህ ላይ የምናየው ምንድነው? የራሱን ቂም ለመወጣት ለንጉሱ ምንድነው ያለው? የህዝብ ላንተ ታክስ አይከፍልም፣ ስለዚህ ምንም ጥቅም የለውም ነው። እሱ ደግሞ ለማሳካት የፈለገው ደግሞ ያ ሰው ስላሰገደለት ጠቅላላ የይሁድን ዘር ለማጥፋት ነው። ሁለቱ እሱ ለማድረግ የፈለገውና ለንጉሱ የነገረው አባባል በጣም የተለያየ ነው። ይህንም በተለያዩ ጊዜ ተምረናል። ሰላማዊ ሰልፍ የሚያዘጋጁ ሰዎች፣ ለባለስልጣን ጥያቄ የሚያቀርቡት ሰዎች፣ ያ ጉዳያቸው እንዲፈጸምላቸው የሚያቀርቡት ሰዎች ለህዝቡ ሳይሆን አስበው ለራሳቸውን የግል አመለካከት ለማስፈጸም ነው ማለት ነው አብዛኛዎቹ ማለት ነው። ይሄም የአስቴር መጽሐፍ የሚያስተምረን ይሄን ነው። ምክንያቱም እሱ ሞርደሃይ ስላልሰገደለት የአይሁድ ህዝብ በሙሉ ለማጥፋት ወሰነ። ይህን ነገር ቢነግረው እንደዚህ አስቤያለሁ፣ ይሄ ሰው ስላልሰገደልኝ ይሄን ለማጥፋት አስቤ ነው ቢለው የዚህ አንተ ችግር እና ስላንተ ስላልሰገደ ሁሉ ህዝብ እንዲጠፋ እኔ እንድፈቅድ ትፈልጋለህ ብሎ ፈቃድ አይሰጠም ነበር ማለት ነው። ነገር ግን ምንድን አለ? የንጉሱን ቀልብ ወይም ልብ ለመሳብ ይህ እኮ ለአንተ ምንም አይጠቅምህም፣ ታክስ አይከፍልልህም፣ ዝም ብለህ ነው የምታኖረው። ስለዚህ በሱ ፋንታ በእነዚህ ፋንታ እኔ ለአንተ ብር ውስጥህ ለአንተ ህዝቡን አሳልፍ ሰጠኝ ልሽጥልህ ማለት ነው። ይህ ማለት እንግዲህ እያንዳንዱ ሀገር መሪ ገንዘብ ይፈልጋል። ገንዘብ ካለው ህዝቡን ይሸጣል ማለት ነው። በታሪክም እንዳየነው የእስራኤል ልጆች ከኢትዮጵያ ለመውጣት ባቀዱበት ጊዜ መንግስቱ ኃይለማርያም የሚባለው እንዳይወጡ እንዳዘና አብዛኞቹ በሱዳን እንደሄዱና በዚያ ብዙ እንዳለቁና መጨረሻም ደግሞ ባለስልጣኖቹ ብር ተቀብለው ህዝቡን በልዩ መንገድ እንዲሄድ እንደፈቀዱም የሚነገር ነገር አለ ማለት ነው። በእርግጥ በአይን በተግባር ያልታየውን ነገር እንዲሁ እንደሆነ አድርጎ ማውራትም ቀላል ነገር አይደለም። ምክንያቱም ይህን ነገርኛ ወሬ እንጂ እንዴት አድርገው ማን እንዴት እንደተቀበለው ስንት ብር እንደተቀበሉ የምናውቀው ነገር ስለሌለ፣ ነገር ግን በአጠቃላይ ስናየው ከጀርባው ህዝብ የማያውቀው ሚስጥር አለ ማለት ነው። አንድ መንግስት ከሌላ ነገር ሲስማሙ የተስማሙበትን ሰነድ ከነሱ በስተቀር የሚያውቅ የለም፣ በሚስጥር ነው። ስለዚህ የተለያዩ ግምቶችን እንደዚህ ሊሆን ይችላል ብለን ግምት ከመስጠት በስተቀር የምናውቀው ነገር የለም ማለት ነው። ስለዚህ የማናውቀውን ደግሞ እንደዚህ ሆኗል ብለን በትክክል በእርግጠኝነት ለመናገር ቀላል ነገር አይደለም። ምክንያቱም እንዴት አየህ፣ በምን አወክ፣ ማን ነገረህ፣ ምን መረጃ አለህ የሚል ጥያቄ ስለሚመጣ ያኔ ላይ መልስ ስለሌለ አይ ሲባል ሰምቼ ነው የሚባለው ወሬ ስለሚመጣ ከተጠያቂነት አያድንም ማለት ነው። ስለዚህም ይህም ቢሆን እኛ
በተግባር ያ ሰው ወይም ያ መንግስት ምን ነገር እንዳደረገ ገንዘብ ይቀበል ምን ይቀበል የምናውቀው ነገር ስለሌለ፣ ነገር ግን ይህ የአስቴር መጽሐፍ የሚያሳየን የዚያም ባለስልጣን ፍላጎትና እቅድ በስውር ስለሆነ ራሱ ንጉስ እንኳን አያውቅም ማለት ነው። ስለዚህ እያንዳንዱ ነገር አንድ ነገር ለመፈጸም ሲያቅድ ያን ነገር ለምንድን ነው ያቀደው? ለህዝብ ብሎ ነው? ለእኔ አስቦ ነው? ለእኔ ተቆርቆሮ ነው? የሚለው ነገር ሁሉ እንድናጣራ ትምህርት ሰጠና ማን ነው? ያንዳንድ ሰው ተነስተው እኔ ልርዳህ ብለው ይነሳል። ለምሳሌ ያ ሰው ኦኬ አንተን የምትረዳኝ ምን ፈልገህ ነው? ከኔ በእኔ አማካይነት ምን ለማድረግ ፈልገህ ነው? ሚስጥሩ የሚለውን ነገር በደንብ ልብሎ መሰላላ። ዝም ብሎ አንድ ሰው የሆነ ስጦታ ዝም ብሎ አይሰጥም። ያ ሰው ከዚያ ሰው የሚፈልገው ነገር አለ ማለት ነው። ያ ነገር ሲፈልግ ደግሞ ያን የሚፈልገው ነገር ለኛ አይነግረንም። የሚነግረን የኛ ደካማነት የሚፈልገው ነገር ነው እንጂ እሱ የሚፈልገው ነገር አይነግረንም። የእሱ የሚነግረው ልክ በአማርኛ በኢትዮጵያ አባባል ሰምና ወርቅ የሚባል ነገር አለ። ለሰውየው ይነገረዋል፣ ግን ሚስጥሩ ግን ሌላ ነው ማለት ነው። ልክ እንደዚህ ነው እያንዳንዱ ነገር አንድ ሰው ሌላ ሰው ገንዘብ ሲረዳ ወይም ሲሰጥ ለሆነ ምክንያት ነው። ዝም ብሎ አንድ ነገር ስጦታ አይሰጥም። ከጀርባው ያ የሰጪው ለማሳካት የሚፈልጋል ማለት። ምሳሌ አንዳንድ ሰዎች ለቤተ ክህነት ወይም ለጸሎት ቦታ ገንዘብ ይሰጣሉ። ነገር ግን አንዳንዶቹ ደግሞ ያን ሲሰጡት ምክንያት አላቸው። አንዳንዶቹ ደግሞ ያ ምክንያታቸው በደንብ እንዲታወቅላቸው ስለሚፈልግ ስማቸው ከዚያ እከሌ ይህንን ስጦታ ሰጥቷል ተብሎ በትልቅ ጽሑፍ ካልተጻፈላቸው አይሰጡም። ስለዚህ እከሌ ሰጥቷል ተብሎ የክብር ጉቦ ይባላል። ስማቸው ስላለ ለዚያ ብሎ ይሰጣሉ ማለት ነው። አንዳንዶቹ ደግሞ ከጀርባው እነሱ ብቻ የሚያውቁት ተቀባዩ ደግሞ የማያውቀው ሌላ ነገር አለ ማለት ነው። ስለዚህ ብዙ ጊዜ ሰዎች ሌላ ነገር ለመርዳት ሲሉ ወይም ሲያዘጋጁ እነሱ ከዚያ ሰው የሆነ የሚፈልጉት ነገር አለ ማለት ነው። ዝም ብሎ ሰው አይረድም ማለት ነው። ስለዚህ ይህንም እያንዳንዱ ይሁዲ ወይም እያንዳንዱ ሰው ሁሉ ማወቅ አለበት ማለት ነው። ስለዚህ ይህ ብቻ አይደለም። ይህንን በምናደርግበት ጊዜ የዚያን ሰጪ ክፋትና የዚያን ተቀባይ ደግነት ደግሞ የዓለም ፈጣሪ ስለሚያይ ያ ያቀደው እቅድ በሙሉ እንዲከሽፍ ወይም በራሱ ላይ ያቀደው መጥፎ እቅድ እንዲደርስ ፈጣሪ ያገማል ነው። እንግዲህ የእያንዳንዱ ሰው አስጋ ፕራክቲስ ወይም ባህሪ ወይም የስራ ውጤቱን 24 ሰዓት በመከታተል ፍርድ ላይ የሚያደርሰው ፈጣሪ ነው ማለት ነው። ይህን እንግዲህ በዚሁ በሚጊላት ውስጥ አይተናል ማለት ነው። ስለዚህ እያንዳንዱ ሰው ሌላ ሰው መጥፎ ሲያስብ ያ መጥፎ ያሰበው ነገር በራሱ ላይ ተመልሶ እንደሚደርስ አስቀድሞ ማወቅና መዘጋጀት አለበት ማለት ነው። ስለዚህ በክፋት ፋንታ ግን መልካም ነገር ቢያደርግ እነዚያ መልካም ነገር
ይደርሱለታል ማለት ነው። በእርግጥ ምርጫው ጥሩም ሆነ መጥፎ የማድረግ በራሱ ነፃ ምርጫው ስላለ እሱ ራሱ መርጦ ያደርጋል ማለት ነው። መጨረሻ ውጤቱ ግን ያው እንደተማርነው ነው ማለት ነው። አንድ ነገር የምናደርጋቸው ነገሮች በሙሉ ጥሩም ሆነ መጥፎች ነገሮች ተመልሰው እኛ ይጠብቁና ማለት ነው። የትም አይሄዱም። ምክንያቱም እኛ መርጠን ያደረግናቸውና መጨረሻ ላይም የሚጠቅሙንም የሚጎድንም እኛኑ ራሳችን ስለሆነ ስለዚህ መልካም ነገር ማድረግ ጥሩ ነው ማለት ነው። በአማርኛ አባባልም አለ። አንድ አባባል አለ። ምንድነው? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚባል ነገር አለ። ምንጊዜም ደግ ነገር መልካም ነገር ማድረግ እጅግ በጣም ጥሩ ነው ማለት ነው። ሁሉም ሰው በመልካም ነገር ቢለማመድ ከመጥፎ ነገር ሁሉ ይርቃል ማለት ነው። ስለዚህ ራሱንም ይጠቅማል፣ ሌሎችንም ይጠቅማል፣ ፈጣሪንም ያስደስታል ማለት ነው። ስለዚህ ዋናው ተጠቃሚው ያው ግለሰቡ ሰው ነው ማለት ነው። ስለዚህ ስለ ፑሪም የተማርነው ባጭሩ የኦሪት ትምህርት ይህን ይመስላል። እንግዲህ ፑሪም ሰሚያህ በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ በዚህ የኦሪት ትምህርት ያበቃል። የሚመጣው ሐሙስ ጾም ነው። አርብ ፑሪም ነው። በሰንበት ፑሪም አይውልም። የኢየሩሳሌም ፑሪም እሁድ ይውላል። እንግዲህ ፑሪም ሰሚያህ በማለት የዛሬውን የኦሪት ትምህርት እናጠቃልላለን። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።